ሰላም ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ስለ ሶፍትዌር ኢንጂነሪንግ እናያለን። ይህ ቪዲዮ በጣም ጠቃሚ ይሆናል ብዬ አስባለሁ። በተለይ ወደ ሶፍትዌር ኢንጂነሪንግ ዓለም ለምትገቡ ሰዎች እንደ ሮድማፕ ይጠቅማችኋል። ሃይ ሌቭል የሆነ ኦቨርቪው ይሰጣችኋል። አጠቃላይ ሶፍትዌር ኢንጂነሪንግ ምን ይመስላል የሚለውን። እንግዲህ እንደምታውቁት ሶፍትዌር ኢንጂነሪንግ በጣም ቫስት ፊልድ ነው። ከዛ በላይ ኮምፒውተር ሳይንስ በጣም ቫስት ፊልድ ነው። እንግዲህ የኮምፒውተር ሳይንስ ይሻላል ሶፍትዌር ኢንጂነሪንግ የሚለው ጭቅጭቅ እዚህ የሚመጣ አይመስለኝም። ምክንያቱም የኮምፒውተር ሳይንስ ሜይን ኮንሴፕቶች ወይም ሜይን ሀሳቦች ምንድን ናቸው የሚለውን ሲሪየስ እያየን ነው። እንደምታውቁት ከመጀመሪያው ጀምረን ዳታ ስትራክቸር፣ አልጎሪዝም፣ ኦፐሬቲንግ ሲስተም፣ ኮምፒውተር አልጎሪዝም እንዲህ እያልን ሶፍትዌር ኢንጂነሪንግ አንዱ ነው። ጀስት ይኸው መተናል ማለት ነው። ሶፍትዌር ኢንጂነሪንግ ምንድን ነው የሚለውን በደንብ እናያለን ማለት ነው። አሁን ይጠቅማችኋል። በደንብ ተከታተሉት ይህን ቪዲዮ እስከ መጨረሻው ድረስ። መጀመሪያ እንግዲህ ሶፍትዌር ኢንጂነሪንግ ምንድን ነው? አጠቃላይ ነው። ሶፍትዌር ኢንጂነሪንግ ማለት ታውቁታላችሁ። ይሄ በውስጡ ሶፍትዌር መስራት፣ አፕሊኬሽን መስራት የሚለውን በሙሉ አካቶ የሚይዘው ቴክኖሎጂ ነው እሱ። እንደ አጠቃላይ ግን ከመጀመሪያው ለመጀመሪያ ያክል መጀመሪያ ሶፍትዌር ምንድን ነው? ሶፍትዌር ማለት ሴት ኦፍ ኢንስትራክሽንስ ኦር ፕሮግራምስ ዛት አር ዩዝድ ባይ ኤ ኮምፒውተር ፎር ፐርፎርሚንግ ታስክስ። ኮምፒውተሮቻችሁ ላይ የሆነን ታስክ ፐርፎርም ለማድረግ የምትጠቀሙበት አፕሊኬሽን ወይም ሶፍትዌር፣ አጠቃላይ የሆነ ኢንስትራክሽን ሶፍትዌር ይባላል ባጭሩ። ሶፍትዌር እና ፕሮግራም የሚለይባቸው የተወሰነ መንገዶች ቢኖሩም ማለት ነው። እሺ ኢንጂነሪንግ ማለት ምንድን ነው ካላችሁ ደግሞ ኢንጂነሪንግ ኖርማሊ ከሶፍትዌር ውጡና ማለት ነው። ኢንጂነሪንግ ማለት ሳይንቲፊክ ፊልድ ዛት ኢንቮልቭስ ቴኪንግ ዘ ሳይንቲፊክ አንደርስታንዲንግ ኦፍ ናቹራል ወርልድ ኤንድ ዩዚንግ ኢት ቱ ኢንቨንት ዲዛይን ኤንድ ቢልድ ቲንግስ ቱ ሶልቭ ፕሮብለምስ ኤንድ አቺቭ ፕራክቲካል ጎልስ። ይኸውላችሁ የኢንጂነሪንግ ዓላማው ሪል ወርልድ ፕሮብለምን ሶልቭ ማድረግ ነው። የኢንጂነሪንግ የማንኛውም ኢንጂነሪንግ ዓላማ እንዴት ኢንቨንት ያደርጋል፣ አዲስ ነገር ክሬት ያደርጋል፣ ዲዛይን ያደርጋል። ከዛ ዲዛይን ያደርገውን ቢውልድ ያደርግና ሶልቭ ያደርጋል ያን ያገኘውን ፕሮብለም ማለት ነው። ይህን ሲያደርግ ግን የሚከተላቸው ሳይንቲፊካሊ የሚከተላቸው መንገዶች አሉ፣ የኢንጂነሪንግ ማይንድ ሴቶች አሉ። እነሱን ተከትሎ ኢንጂነሪንግ ማለት ይሄ ነው ማለት ነው። ሶፍትዌር ማለት ያ ነው ካል ኢንጂነሪንግ ማለት ምንድን ነው ብለን እንይዛለን። ኢንጂነሪንግ ማይንድ ሴት የሚባሉ መጀመሪያ ያዙልኝ። ኢንጂነሪንግ ማይንድ ሴት ማለት ምን ማለት ነው? ኮንሲደር ሪል ወርልድ ፕሮብለምስ፣ ሪል ወርልድ ላይ ያሉ ችግሮችን የሚያይ መሆን አለበት። የተለያዩ ማቴሪያሎችን የሚያይ መሆን አለበት። በቲም የሚሰሩ መሆን አለባቸው። እንደ ኢንጂነር የሚታሰቡ ናቸው። የተለያዩ ሶሉሽኖች ሊያቀርቡ የሚችሉ ኢቫሉዌት የሚያደርጉ፣ አይተሬት የሚያደርጉ፣ ፐርሲስት የሚያደርጉ፣ ከችግሮቻቸው የሚማሩ፣ የተለያዩ ክራይቴሪያዎች እና ኮንስትሬንቶችን የሚጠቀሙ፣ ማትስ እና ሳይንስን አጣምረው የሚይዙ አጠቃላይ ኢንጂነሪንግ ማይንድ ሴት ይባላል። እነዚህ ነገሮች እንዲሁም ሲስተማቲክ ኢንጂነሪንግ ዲዛይን ፕሮሰስ የሚከተሉ፣ የኢንጂነሪንግ ዲዛይን ፕሮሰስ የሚከተሉ ሲስተም ማለት ነው። ያን ሲስተም የሚከተሉ ይህን የሚከተል ሰው የኢንጂነሪንግ ማይንድ ሴት አለው ማለት ነው። ይህን ካል ሶፍትዌር ኢንጂነሪንግ ታዲያ ምንድን ነው? ሶፍትዌር ማለት እነዛ ሴት ኦፍ ኢንስትራክሽን ነው። ኢንጂነሪንግ ማለት ይሄ ኢንጂነሪንግ ነው ብለናል። ሶፍትዌር ኢንጂነሪንግ ማለት is the discipline of applying engineering principles to the creation of software። ምንም እንኳን ከሪል ወርልድ ፕሮብለሞች ውስጥ እንደ ኢንጂነሮች ምድር ላይ ያለውን ባይሆንም የሚሰሩት ምንድነው? ሶፍትዌር ነው። ነገር ግን ሶፍትዌርን ሲሰሩ የሳይንቲፊክ እና ኢንጂነሪንግ ፕሪንሲፕሎችን ተከትለው፣ ለዛም ነው ሶፍትዌር ኢንጂነሪንግ የተባለው ማለት ነው። ሶፍትዌር ኢንጂነሪንግ ብራንች ኦፍ ኢንጂነሪንግ የሆነም ለዛ ነው። የኢንጂነሪንግ ፕሪንሲፕሎችን ይከተላል። የሚሰራው ግን ለምሳሌ እንደ ሲቪል ኢንጂነሮች ህንፃ ወይም መንገድ ምናምን ሳይሆን፣ ወይም እንደ ኤሌክትሪክ ነገሮች ላይ ሳይሆን፣ ወይም እንደ መካኒካል የሆነ መካኒካል ነገር ላይ ሳይሆን ሶፍትዌር ኢንጂነሪንግ ምን ይሆናል ማለት ነው? ሶፍትዌር ላይ ወይም አፕሊኬሽን ላይ ይሆናል ማለት ነው። ይሄ ነው ሶፍትዌር ኢንጂነሪንግ ማለት። እናንተ ይሄን ወደዚህ ፊልድ የምትገቡ የኢንጂነሪንግ ፕሪንሲፕሎችን ተከትላችሁ ዲዛይን ዴቨሎፕ እያደረጋችሁ ሶፍትዌሮችን ክሬት የምታደርጉ ሰዎች ትሆናላችሁ ማለት ነው። ይሄ ነው እንግዲህ ሶፍትዌር ኢንጂነሪንግ ማለት ነው። ሲስተማቲክ አፕሮች ቱ ዲዛይን ማድረግ፣ ዴቨሎፕ ማድረግ፣ ቴስት ማድረግ እና ሜንቴን ማድረግ ሶፍትዌርን ምንን ተከትላችሁ? ሲስተማቲክ አፕሮች ወይም ኢንጂነሪንግ ማይንድ ሴትን ተከትላችሁ፣ የኢንጂነሪንግ ፕሪንሲፕልን ተከትላችሁ ነው። ስለዚህ የምታደርጉት እነዚህ ናቸው። አንድ ሶፍትዌር ሲሰራ እነዚህ ናቸው የሚያስፈልጉት። ምን ፕላን ይደረጋል፣ ኢምፕሊመንት ይደረጋል፣ ዲዛይን ይደረጋል፣ ቴስት ይደረጋል። እነዚህ በሙሉ አንድ ሶፍትዌር ለመስራት የሚያስፈልጓችሁ ነገሮች ናቸው፣ የምትሄዱባቸው ፕሮሰሶች ናቸው። ይህ ነው እንግዲህ ሶፍትዌር ኢንጂነሪንግ ካላችሁ። አንድ ሶፍትዌር ፕሮዳክት ብዙ ነገር አለው። እንግዲህ ከመጀመሪያው ተነስታችሁ ምን ያስፈልገዋል ካላችሁ፣ ሶፍትዌር ፕሮዳክት ማለት አንድ ሶፍትዌር ወይም አንድ አፕሊኬሽን ማለት ነው። ሪኳየርመንት ይሰራለታል። ሪኳየርመንት ማለት ምንድነው? ሊፈታ የታሰበው ነገር፣ ሶልቭ ልታደርጉት የፈለጋችሁት ነገር፣ ያን ዲዛይን ታደርጋላችሁ በስነ ስርዓት። ከዛ በኋላ ኮድ ታደርጋላችሁ ያንን
ቴስት ታደርጋላችሁ፣ ዲፕሎይ ታደርጉታላችሁ፣ እንደገና አፕዴት ታደርጋላችሁ፣ እንደገና ሜንቴንስ ታደርጋላችሁ፣ ዲዛይን ታደርጋላችሁ። ይህን በሙሉ ያካትታል ማለት ነው። ከፕላኒንግ ተነስቶ አናላይሲስ፣ ዴቨሎፕመንት፣ ኢምፕሊሜንቴሽን፣ ፕሮግራሚንግ ሙሉ ነገሩን ያካትታል ማለት ነው። ሶፍትዌር ኢንጂነሪንግ ሲባል ማለት ነው። ዌል ፕሮግራም እና ሶፍትዌር የተወሰነ ዲፈረንሳችሁ ልንገራችሁ። ፕሮግራም ማለት ሴት ኦፍ ኢንስትራክሽን ናት። በቃ ሴት ኦፍ ኢንስትራክሽን የሆነች አንድ እንትንም ኮን ትችላላችሁ። ሶፍትዌር ግን ለየት የሚያደርገው ከፕሮግራም ሴት ኦፍ ፕሮግራምስ ነው። የፕሮግራሞች ጥምር ነው። አንድ ትልቅ ሶፍትዌርን ለመስራት አንድ ትልቅ አፕሊኬሽን ለመስራት ነው አላማው ማለት ነው። ሶ ፕሮግራም ስሞለር ናት ሳይዟ፣ ሶፍትዌር ደግሞ ትንሽ ላርጀር ይሆናል ማለት ነው ከሶፍትዌር። ይሄኛው ፕሮፐር ኢንተርፌስ ላይኖረው ይችላል። ይሄ ዌል ዲፋይንድ የሆነ ኢንተርፌስ ምክንያቱም ኢንዩዝ መሆን ስላለበት ማለት ነው። ይሄኛው ዶክመንቴሽን ላይኖረው ይችላል። ይሄኛው ዌል ዶክመንትድ መሆን አለበት ሶፍትዌር ላይ። ይሄኛው ኖርማሊ ዲዛይንድ ባይ በሲንግል ዴቨሎፐር ለምሳሌ እናንተ የሆነ ሶልቭ ለማ ካልኩሌተር ብትሰሩ ከሰራችሁ በአንድ ሰው ሊሰራ ይችላል ማለት ነው። ይሄኛው ግን ሶፍትዌር ኢንጂነሪንግ ላይ ፕሮፐር ቲም ኦፍ ዴቨሎፐርስ ሪኳየርድ ያደርጋል ያን ሶፍትዌር ዲዛይን ለማድረግ ለመስራት ማለት ነው። ስለዚህ ከዚህ በኋላ ያለውን በሙሉ ስናይ ሶፍትዌር ኢንጂነሪንግ ስለሆነ እንደ ቲም ነው የምታስቡት ማለት ነው። በቃ የቲም ስራ ነው የሚሆነው። እንደ ቲም ነው ሀሳባችሁን የምታደርጉት ማለት ነው የሶፍትዌር ኢንጂነሪንግ ስራዎችን ስትሰሩ። እሺ ሶፍትዌሮችን ደግሞ እንክፈላቸውና አሁን የምናያቸው እንግዲህ እንዳጠቃላይ ማለት ነው። ፕሮግራም እና ሶፍትዌር ይሄ ነው ካል ሶፍትዌር ደግሞ በሁለት ይከፈላል እንዳጠቃላይ አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር ተብሎ ይከፈላል። አፕሊኬሽን ሶፍትዌር ማለት ምን ማለት ነው? እሱ ራሱ ጀነራል ፐርፐዝ እና ከስተማይዝ ሶፍትዌር ሊባል ይችላል። ጀነራል ፐርፐዝ የሚባሉት ማንም ሰው ሊጠቀምባቸው የሚችሉ አፕሊኬሽኖች ለምሳሌ ላፕቶፓችሁ ላይ የጫናችኋቸው ኤኒ የማይክሮሶፍት ፕሮዳክቶች ማይክሮሶፍት ወርድ፣ ማይክሮሶፍት ፕሬዘንቴሽን፣ ፓወርፖይንት ወይም የዲዛይን ሶፍትዌሮች ፎቶሾፕ፣ ካንቫ ኦር ሰምቲንግ ኤኒቲንግ የጫናችኋቸው ወይም የሆነ ሙዚክ ፕሌየር ሊሆን ይችላል ወይ የሆነ ብራውዘር እነዚህ በሙሉ ጀነራል ፐርፐዝ ሶፍትዌሮች ይባላሉ። ማንም ሰው የሚጠቀምባቸው ማለት ነው። ከስተማይዝድ ሶፍትዌሮች የሚባሉ ደግሞ አሉ። ለሆነ ጉዳይ ለምሳሌ ሬልዌይ ሪዘርቬሽን ሲስተም ይላቸዋል እዚህ ወይም ለሆነ ጉዳይ ለሆነ ታስክ ብቻ ታስበው የሚሰሩ ለምሳሌ ለሆቴል ለእንደዚህ ተብለው የሚሰሩ ከስተማይዝድ የሆኑ ሶፍትዌሮች ይባላሉ። እነዚህ በሙሉ ግን እናንተ ለፐርፐዛችሁ የምትጭኗቸው ሶፍትዌሮች እስከሆኑ ድረስ አፕሊኬሽን ሶፍትዌሮች ናቸው። በሆኑ ዴቨሎፐሮች በሆኑ ቲም ኦፍ ኢንጂነሮች ነው የሚሰሩት። በቃ አፕሊኬሽን ሶፍትዌሮች ይባላሉ። ሌላኛው ደግሞ ሲስተም ሶፍትዌር የሚባለው ሲስተም ሶፍትዌሩ ደግሞ ከሃርድዌሩ ጋር የሚያወራ ለነዚህ አፕሊኬሽን ሶፍትዌር እንደ ሰርቪስ የሚያቀርብ ነገሮችን የሚያመቻች የሶፍትዌር አይነት ሲስተም ሶፍትዌር ይባላል። በዋናነት የሚታወቀው ኦፐሬቲንግ ሲስተም ነው። እንግዲህ ኦፐሬቲንግ ሲስተም ከዚህ ቀደም በሌላ ቪዲዮ አይተናል። እንደ ዊንዶ 7፣ ዊንዶ 8፣ ዊንዶ 10፣ ዊንዶ 11 የምትሉት ሊኑክስ፣ ኡቡንቱ የምትሏቸው ማለት ነው። እነዚህ ኦፐሬቲንግ ሲስተም ነው። ስራቸው ምንድን ነው ማለት ነው? ሃርድዌሩና እነዚህ አፕሊኬሽን ሶፍትዌሮች እንዲያወሩ የሚያደርጉ መሀል ላይ እንደ ኢንተርፌስ የሚያገለግሉ ናቸው። አጠቃላይ ሙሉ ሰርቪሱን የሚያመቻቹ የሲስተም ሶፍትዌሮች ናቸው። የሚሰሩትም ልክ በነ ማይክሮሶፍት በነ አፕል እንደምታውቋቸው በነዛ ነው። እንዲሁም ኦፕን ሶርሶችም አሉ እንደነ ሊኑክስ ያሉ። ትልቅ ቲም ነው፣ ትልቅ ሶፍትዌር ነው ይሄ እንግዲህ። ሌላኛው ደግሞ ላንጉጅ ፕሮሰሰር እና ዲቫይስ ድራይቨር የሚባሉ እንግዲህ ኮምፒውተሮቻችሁ ላይ ላሉ ድራይቨሮች በሙሉ የራሳቸው ዲቫይስ ድራይቨሮች ሶፍትዌር አላቸው እዛው ላይ ኢንተግሬት የሚደረግ እነሱም ሲስተም ሶፍትዌሮች ናቸው። እንዲሁም ላንጉጅ ፕሮሰሰሮች የተለያዩ ፕሮግራሚንግ ላንጉጆችን ፕሮሰስ የሚያደርጓቸው ለምሳሌ ኢንተርፕሬተሮች፣ ኮምፓይለሮች እነዚህ የፓይተን ለምሳሌ ኢንተርፕሬተር ነው። የጃቫ ለምሳሌ ኮምፓይለር ነው። እነዚህ ሶፍትዌሮች ሲስተም ሶፍትዌሮች ናቸው። ስለዚህ ሶፍትዌር ሲባል በአእምሯቸው የሲስተም ሶፍትዌር አሉ እነዚህ ትልልቆቹ ወይም ምቹ ሁኔታ የሚፈጥሩ እንዲሁም አፕሊኬሽን ቤዚክሊ ግን አፕሊኬሽን ሶፍትዌር ላይ ነው እኛ እንደ ሶፍትዌር ኢንጂነሪንግ ልናተኩር የምንችል ያው በዛም ማስተኮር ቢቻልም ማለት ነው። አይዲያው ግን ይህን ይመስላል። ይህን ካላችሁ ሶፍትዌር ኢንጂነሪንግ እንግዲህ ሌየር ቴክኖሎጂ ነው ይባላል። ሌየርድ ቴክኖሎጂ የሚከተላቸው እነዚህ ነገሮች ላይ ነው የሚያጠነጥነው። በቃ አጠቃላይ የምናወራው ሌየርድ ቴክኖሎጂ ነው። ሶፍትዌር ኢንጂነሪንግ እነዚህ ላይ ነው አሁን ወደፊት የምናወራው በእነዚህ በአራቶች የተቋጨ ነው። የመጀመሪያው ኳሊቲ ነው። አንድ ኳሊቲ ያለው ሶፍትዌር መስራት ነው። ሁለተኛው ያን ሶፍትዌር ስትሰሩ ምን አይነት ፕሮሰስ ትከተላላችሁ? ፕሮሰሶች አሉ የሚታወቁ የሶፍትዌር ኢንጂነሪንግ እስካሁን ድረስ የሚከተሏቸው ፕሮሰሶች አሉ የታወቁ እነሱ ፕሮሰስ ይባላል። ይህም ፕሮሰስ ሲከተሉ ደግሞ የሚጠቀሙት ሜቶዶሎጂ ወይም ሞዴል ሜቶዶሎጂ ይባላል። እሱም ስለ ሜቶዶሎጂም እናያለን፣ ስለ ኳሊቲ እናያለን፣ ስለ ፕሮሰሶቹ እናያለን፣ ሜቶዶሎጂ እናያለን። ቱልስ የሚባሉ ደግሞ ቱል ደግሞ ምን አይነት ቱል እጠቀማለሁ ነው። ልክ እንደምታዩት ፕሮሰስ ሌየር ላይ ምንድን ነው የሚያደርገው? ራሱን የቻለ ፍሬምወርኮች አሉ። ምኖቹ ከመጀመሪያው ኦርደር ኦፍ አክቲቮቹም አሉ። አንድ ሶፍትዌር ለመስራት ለምሳሌ ሪኳየርመንት፣ ዲዛይን፣ ኮንስትራክሽን፣ ቴስቲንግ የሚባሉ አሉ። እነዚህ አክቲቪቲዎች ናቸው አንድ ሶፍትዌር ለመስራት የምታደርጓቸው። ሪኳየርመንት አናላይዝ ታደርጋላችሁ፣ ዲዛይን ታደርጉታላችሁ፣ ኮንስትራክት ወይ ኢምፕሊመንት ታደርጉታላችሁ፣ ቴስት ታደርጉታላችሁ ምናምን። እሱን ለመስራት የምንከተላቸው ፍሬምወርኮች ፕሮሰስ ሌየር ይባላሉ።
ሜተድ ሌየር የሚባለው ደግሞ ፕሪቨንት ቴክኒክስ ቱ ፐርፎርም ሰርቴን አክቲቪቲስ እነዚህ ለማድረግ ለምሳሌ ሪኳየርመንት ዲዛይን እነዚህን ይህን ፕሮሰስ ለመከተል ምን አይነት ሜቶዶሎጂ ትጠቀማላችሁ ነው ዋናው ስራ ማለት ነው። ለምሳሌ ከዛ አንዱ ለምሳሌ ዲዛይን ሜቶዶሎጂ አለ፣ አናላይዝ ሞዴሊንግ ቴክኖሎጂ፣ ቴስቲንግ ሜቶዶሎጂ፣ ዴቨሎፕመንት ሜቶዶሎጂዎች ይኖራሉ። ቱልስ ሌየር ላይ ደግሞ አውቶሜሽን ሰፖርት የሚሰጡ የተለያዩ ቱሎች አሉ። እነሱን ነው ባጭሩ። ስለዚህ የምናወራው ስለዚህ ነው ማለት ነው። ይህን ካል ስለ ኳሊቲ ሶፍትዌር የተወሰነ ልበላችሁና ወደ ቀጣዮቹ እንሄዳለን። አንድ ኳሊቲ ሶፍትዌር አላማው ነው ካል ሌየር ቴክኖሎጂ ላይ የሶፍትዌር ኢንጂነሪንግ ምንድን ናቸው አትሪቢዩቶቹ ካላችሁ ኮሬክትነስ ነው። የመጀመሪያው ኮሬክት መደረግ የሚችል ኤፊሽንት የሆነ ሪሊያብል የሆነ ኢንተግሪቲ ያለው ፍሌክሲብል የሆነ ሶፍትዌሩ ራሱ ማለት ዩዜቢሊቲ ያለው ቴስት መደረግ የሚችል ፖርቴብል የሆነ ቀለል ያለ ሪዩዜብል ለተለያዩ ነገሮች ልትጠቀመው የምንችል ኢንተርኦፐሬብል ከሌሎች ሲስተሞች ጋር ኢንተርኦፐሬብል የሚሆን ኮስት ኢፌክቲቭ የሆነ ሜንቴን መደረግ የሚችል እነዚህ የአንድ ኳሊቲ ሶፍትዌር አትሪቡቶች ወይም ባህሪዎች ናቸው። ሶፍትዌሮቻቸው የምትሰሯቸው ሶፍትዌሮች እነዚህን ነገሮች የተላበሰ መሆን ይገባዋል ማለት ነው። እነዚህን ከግምት ውስጥ እያስገባችሁ ነው የምትሰሩት ማለት ነው። ሶፍትዌሮቻችሁ ኳሊቲ ሊኖረው የሚችለው በእነዚህ ስለሆነ ማለት ነው። ይህን ካል ወደ ፕሮሰሳችን እንሄዳለን። እንግዲህ ፕሮሰሱን ስናይ የሶፍትዌር ዴቨሎፕመንት ላይፍ ሳይክል ይባላል። የአንድ ሶፍትዌር ኢንጂነሪንግ ላይ ፕሮሰሱ ምን ይመስላል? ከሌየር ቴክኖሎጂ ውስጥ የመጀመሪያው ሶፍትዌር ዴቨሎፕመንት ላይፍ ሳይክል ማለት ሶፍትዌር ዴቨሎፕመንት ላይፍ ሳይክል ማለት ምን ማለት ነው ካላችሁኝ አንድን ሶፍትዌር ሰርቶ ለመጨረስ ከየት ተነስተን የት ድረስ እንሄዳለን የሚለው የመጀመሪያው ፕላኒንግ ነው። ሁለተኛው አናላይሲስ ነው። ዲዛይን፣ ኢምፕሊሜንቴሽን፣ ቴስቲንግ እና ኢንቴግሬሽን፣ ሜንቴናንስ ይህም ፕሮሰስ ነው ከዚህ በኋላ የምናወራው። ሶፍትዌር ዴቨሎፕመንት ላይፍ ሳይክል ወይም ኤስዲኤልሲ ሲባል ይህ በጣም ሰፊ ፊልድ ነው፣ ራሱን የቻለ ቪዲዮ ቢያስፈልገውም ሶፍትዌር ዴቨሎፕመንት ላይፍ ሳይክል ሲባሉ ግን እነዚህን 6 መርሆች መከተል ነው። እያንዳንዱ ራሱን የቻለ ስራ አለው። እያንዳንዱ በደንብ እናያቸዋለን። የመጀመሪያው ፕላኒንግ ነው እንደምታዩት። ከዛ ዲዛይን ታደርጉታላችሁ። ዲዛይን ላይ የምትከተሏቸው ፕሮቶታይፕ ሊሆን ይችላል፣ ሶፍትዌር አርኪቴክቸሮች አሉ። ከዛ ዲዛይን ያደረጋችሁትን ኮድ ራይት ታደርጉታላችሁ፣ ኢምፕሊመንት ታደርጉታላችሁ ማለት ነው። ቴስት ታደርጉታላችሁ። የጻፋችሁትን ኮድ ያን የጻፋችሁትን ኮድ መስራት አለመስራቱን ችግር ካለበት ምናምን ቴስት ይደረጋል። ከዛ ወደ ሲስተማችሁ ላይ ዲፕሎይ ታደርጉታላችሁ ወይም ትራንስፈር ታደርጉታላችሁ ወይም ኢንስቶል ታደርጉታላችሁ ማለት ነው። ከዛ ኦፐሬሽን ላይ እና ሜንቴናንስ ሰፖርት ይኖረዋል። ሜንቴን ታደርጉታላችሁ ማለት ነው። ስራ ጀመረ ማለት ነው። ከዛ ሙሉ ዴቭኦፕስ ስራ ይሰራል ማለት ነው። ይሄ ነው አጠቃላይ የሶፍትዌር ዴቨሎፕመንት ላይፍ ሳይክል የሚባለው። በእንትን ስናየው እንደዚህ በሰንጠረዥ ፕላኒንግ እና ሪኳየርመንት ላይ ፕላን ይደረጋል። ፕሮጀክት ስኮፑ ዲፋይን ይደረጋል። ኦብጀክቲቭ እና ጎሉ ሴት ታደርጋላችሁ። ሪሶርሳችሁን ፕላን ታደርጋላችሁ። የመጀመሪያው ስቴጅ ነው ይሄ። ሁለተኛው ላይ ዲፋይን ሪኳየርመንት ታደርጋላችሁ። ፈንክሽናል ሪኳየርመንት፣ ቴክኒካል ሪኳየርመንት፣ ሪኳየርመንት ሪቪው የሚባሉ አሉ። ዲዛይን ፌዝ ደግሞ አለ እንደዚሁ። ዲዛይን ታደርጋላችሁ። ሙሉ ዲዛይን ስራዎችን ትሰራላችሁ። ሃይ ሌቭል ሊሆን ይችላል፣ ሎው ሌቭል ዲዛይን ሊሆን ይችላል። ከዛ ዴቨሎፕመንት ነው። ይሄ ደግሞ ኮዲንግ ላይ ማለት ነው። ዴቨሎፕ ታደርጋላችሁ። ኮድ ስታንዳርድ ትከተላላችሁ። የምትጽፉት ኮድ ስኬሌብል ኮድ መሆን አለበት። ቨርዥን ኮንትሮል መጠቀም አለባችሁ። ኮድ ሪቪው መኖር አለበት ማለት ነው። ቴስቲንግ ላይ ስትሄዱ ሲስተም ቴስቲንግ አለ፣ ማኑዋል ቴስቲንግ አለ፣ አውቶሜትድ ቴስቲንግ አለ። ዲፕሎይመንት ላይ ስትሄዱ ዲፕሎይ ታደርጋላችሁ። ከዛ ሜንቴን ታደርጋላችሁ። ሪሊዝ ፕላን አለው፣ ዲፕሎይመንት፣ አውቶሜሽን፣ ፔንት እነዚህ በሙሉ አጠቃላይ የሶፍትዌር ዴቨሎፕመንት ላይፍ ሳይክል ይባላል። ይሄን ሁሉ ትሰራላችሁ ማለት ነው አንድ ሶፍትዌር ኢንጂነሪንግ ቲም ውስጥ ስትሆኑ። እሺ ወደ መጀመሪያው እንሂድ። እንግዲህ ፕላኒንግ ማለት ነው ፕሮጀክት ፕላኒንግ የሚባለው ኮምፖነንት ኦፍ ሶፍትዌር ዴቨሎፕመንት ፕሮጀክት ፕላን ምን ይመስላል? የመጀመሪያው ኢንትሮዳክሽን አለ፣ ፕሮጀክት ኦርጋናይዜሽኑ አለ፣ ሶፍትዌር ማናጅመንት፣ ፕሮጀክት ኮንትሮል፣ ሜንቴናንስ ሰፖርት። እነዚህ ናቸው ፕሮጀክት ፕላን ውስጥ የሚካተቱ ኮምፖነንቶቹ በአጠቃላይ። ምንድነው የምታደርጉት ማለት ነው? አናላይሲስ ትሰራላችሁ፣ ፕላን ታደርጋላችሁ፣ ጎላችሁን ዲዛይን ታደርጋላችሁ፣ ቲምን ክሬት ታደርጋላችሁ። ያን ሶፍትዌር የሚሰራው ያንን ነገር የሚሰራው ቲም ታዋቅራላችሁ ማለት ነው። ሪኳየርመንት እና ሪሶርሳችሁ ምን እንደሚያስፈልጋችሁ ሪሶርሳችሁን ሴት ታደርጋላችሁ። ሪስክ ምን ሪስክ ካለ ኮንስትሪያንት ሊያግዳችሁ የሚችል ነገር ምን አለ የሚለውን እንትን ትላላችሁ። ከዛ ቢዝነስ ፕሮሰስ ማፒንግ አለ። ቢዝነስ ሎጂኩ ምን ይመስላል የሚለው በጀቱን ኤስቲሜት ታደርጋላችሁ። ታይም ላይን ክሬት ታደርጋላችሁ። ከመቼ እስከ መቼ ይሄን እናደርጋለሁ፣ ከመቼ እስከ መቼ ይሄን እናደርጋለሁ የሚለውን ስፕሪንት ሚቲንግ በየት ሰዓት ያው ቲም ነው ብያችኋለሁ። ቲም ላይ ስትሆኑ ደግሞ ሚቲንግ ግዴታ ነው። ሚት የምታዋቅሩበትን ጊዜ ትመድባላችሁ። ሪቪዥን እና ሞዲፊኬሽን የምትሰሩበትን ታያላችሁ ማለት ነው። ይሄ ሁሉ የሚሰራው መጀመሪያ ፕላኒንግ ላይ ይሆናል ማለት ነው። ፕላኒንግ ስትጠቀሙ እንደ ጋንት ቻርት አይነት የታይም ቴብል ልትጠቀሙ ትችላላችሁ። ለምሳሌ ታይም ቴብላችሁ ይሄን ይመስላል። ፕላኒንግ ፌዝ ላይ ለምሳሌ ፕላኒንግ ፌዙ ከዲሴምበር ተነስቼ እስከ ጃንዋሪ 2 ወር ምናምን ይወስድብኛል። ሪኳየርመንት አናላይሲስ ብትሉ ፕላኒንግ ፌዝ ኮስቱን ታወጣላችሁ። ሙሉ ሶፍትዌር ዲዛይኑ ይሄን ይወስድብኛል።
ኢምፕሊሜንቴሽን ፌዙ ከዚህ ቀን ጀምሮ እስከዚህ ይወስድብኛል። ምን አደርጋለሁ? ዶክመንቴሽን፣ ሪቪው ምናምን እሰራለሁ። ቴስቲንግ ፌዝ ላይ እነዚህ ወጪዎች ያስፈልጉኛል። ዩኒት ቴስት አደርጋለሁ፣ ሬግሬሽን ቴስት አደርጋለሁ፣ ሪቪው አደርጋለሁ፣ ቤታ ሪሊዝ አደርጋለሁ። እነዚህን ሁሉ ታወጣላችሁ ማለት ነው። ገብቷችኋል አይደለ? ዲፕሎይመንት ፌዝ ላይም እንደዚሁ ፖስት ቤታ፣ በግ ፊክስ፣ ሬግሬሽን ቴስቲንግ፣ ጀነራል ቬሊቲ ሪሊዝ እነዚህ ነገሮች አደርጋለሁ። ኮስቴ ይሄ ነው። ቀኔ ደግሞ ለምሳሌ ከዚህ እስከዚህ አይደል ያለው፣ ከዚህ ከፌብሩዋሪ እስከዚህ እንዲህ እያላችሁ ይሄ ጋንት ቻርት ይባላል የተሰራበት። ይሄን የመሰለ ታይም ቴብል ሊኖር ይገባል ማለት ነው። መጀመሪያ ፕላኒንግ ላይ ነው ይሄ ሁሉ የሚሰራው ማለት ነው። ሶ እንግዲህ ይህን ከሰራችሁ በኋላ ቲማችሁን ሪኳየርመንት ጋዘር ታደርጋላችሁ ማለት ነው። ሁለተኛው ስቴፓችሁ ሪኳየርመንታችሁን ጋዘር ማለት ነው። እየተዟዟራችሁ ክላያንቶቻችሁ ወይም ከስተመሮቻችሁን ወይም ሶልቭ ልታደርጉበት የፈለጋችሁትን እንትን በደንብ አድርጋችሁ ማውጣት ማለት ነው። ሪኳየርመንቱን ጋዘር ማድረግ ማለት ነው። በዛ ላይ የሚሳተፉ ፓርቲሲፓቶች አሉ። ለምሳሌ ፕሮጀክት ማናጅመንት ያላቸው፣ ፐርሰናል እና ኬሪየር ዴቨሎፕመንት ላይ ያሉ ሰዎች፣ ፕራክቲካል ሪሌቫንት ትሬኒንግ እንደዚህ አይነት ነገሮች ሊያስፈልጓችሁ ይችላሉ። አይቲ ዩኒት ሊኖራችሁ፣ ፕሮጀክት ስፖንሰር፣ ኤችአር ዩኒት፣ ቶፕ ማናጅመንት እነዚህ የሚሳተፉ ሰዎች ሊሆኑ ይችላሉ ማለት ነው ሪኳየርመንት ላይ። ሶ ፈንክሽናል ሪኳየርመንት እንግዲህ የአንድ ሶፍትዌር ፈንክሽናል ሪኳየርመንት ስታወጡ የቢዝነስ ሪኳየርመንቱ ነው። ያ ሶፍትዌር ቢዝነስ ሪኳየርመንቱ ምንድን ነው? ሪፖርት የምታደርጉበት አድሚኒስትሬቲቭ ፈንክሽኑ፣ አውተንቲኬሽኑ፣ ሰርቲፊኬሽን ሪኳየርመንቱ እነዚህም በሙሉ ፈንክሽናል ሪኳየርመንቱ ላይ ታወጣላችሁ ማለት ነው። ወደ ዲዛይን ስትሄዱ የመጀመሪያው ዲዛይን የምታደርጉት አንዴ ሪኳየርመንቱን ካወጣችሁ ሙሉ ነገሩን ከጨረሳችሁ በኋላ የፕሮጀክት ሪኳየርመንቱን አንደርስታንድ ማድረግ ነው። ዲዛይን ከማድረጋችሁ በፊት አንደርስታንድ ማድረግ አለባችሁ። ሪሰርች መስራት አለባችሁ። አናላይሲስ ማድረግ አለባችሁ። ዲዛይን ከማድረጋችሁ በኋላ ፕላን ማድረግ አለባችሁ። ዲዛይን ስታደርጉ ደግሞ የተለያዩ መንገዶች ትጠቀማላችሁ። ለምሳሌ ዋየር ፍሬሚንግ ልትከተሉ ትችላላችሁ። ዳታ ፍሎ ዲያግራም ይባላል። ቴክኒካል ዲዛይን፣ ዩዘር ኢንተርፌስ ልትጠቀሙ ትችላላችሁ። ያን ሁሉ ዲዛይን ስታደርጉ ማለት ነው። የሙሉ ሶፍትዌሩን ዩአይ ዲዛይን ልታደርጉላችሁ። ፕሮቶታይፕ ልትሰሩ ትችላላችሁ። ሎው ፊደሊቲ ፕሮቶታይፕ የሚባል አለ። ሚዲየም እና ሃይ ፊደሊቲ ፕሮቶታይፕ የሚባል አለ። ከዛ ኢቫሉዌት ታደርጋላችሁ። ኮድ ከመደረጉ በፊት ይህን ሁሉ ትሰራላችሁ ማለት ነው። ሶፍትዌር ዲዛይን ኮንሴፕቶች እንግዲህ አሉት። ዲዛይን ከመደረጉ በፊት የምትከተሏቸው አብስትራክሽን፣ ሞጁላሪቲ፣ ኢንካፕሱሌሽን፣ ፈንክሽናል ኢንዲፔንደንስ፣ ሪፋይንመንት፣ ሪፋክተሪንግ፣ አርኪቴክቸር፣ ፓተርን የሚባሉ ሶፍትዌር ዲዛይን ጋር የተገናኙ እነዚህን ልትከተሉ ይገባቸዋል። የየራሳቸው እንትን አላቸው። እነሱም ለየብቻ ቪዲዮ ራሱ ማየት ይቻላል፣ ሰፋ ያሉ ነገር ስለሆኑ ማለት ነው። በአጭሩ ግን ሶፍትዌር ዲዛይን ላይ እነዚህ ነገሮች ሊኖሩ ይገባል ማለት ነው። አሁንም ዲዛይን ስታወጡ ለምሳሌ ዳይናሚክ ቪው መከተል ትችላላችሁ፣ ሞዴል ስታወጡ ማለት ነው። ለምሳሌ በክላስ ዲያግራም ዲዛይናችሁን ማየት ትችላላችሁ። ኦብጀክት ዲያግራም የሚባል አለ፣ ኮምፖነንት ዲያግራም የሚባል አለ፣ ዲፕሎይመንት ዲያግራም፣ አክቲቪቲ ዲያግራም፣ ስቴት ቻርት ዲያግራም፣ ኮላቦሬሽን ዲያግራም፣ ሲኩዌንስ ዲያግራም፣ ዩዝ ኬዝ ዲያግራም እነዚህ ሁሉ የተለያዩ የዲያግራም አይነቶች ናቸው። ሶስት ስታቲክ ቪው እና ዳይናሚክ ቪዎች አሉ ሁለቱ። እነዚህ ሁሉ ሞዴሎች የፈለጋችሁትን ተጠቅማችሁ ዲዛይናችሁን ትሰራላችሁ ማለት ነው። ሶ በደንብ እየገባችሁ ይሄዳል። እነዚህን ሁሉ ስትሰሩ ሲስተማችሁ አንደርስታንድ እያደረጋችሁ ትሄዳላችሁ ማለት ነው። ይህን ይመስላል። ቀጣዩ እንግዲህ ሪኳየርመንት ብለናል፣ ፕላን አድርገናል። የሶፍትዌር ዴቨሎፕመንት ላይፍ ሳይክልን እያየን ነው። ኤስዲኤልሲ የሚባለውን ሪኳየርመንት አናላይሲስ አይተናል፣ ዲዛይን አየን። ቀጣዩ ኢምፕሊሜንቴሽን ነው ወይም ኮዲንግ ፌዝ ነው ያለው፣ ሶስተኛው ፌዝ ማለት ነው። ኮዲንግ ላይ እንግዲህ ዲዛይን ኮምፖነንት አላችሁ፣ የተለያዩ ከዲዛይን ላይ ያመጣችኋቸው ኮምፖነንት አሉ። እነሱን ኢምፕሊመንት ማድረግ ነው የሚሆነው። ቢውልድ ሲስተም ኮምፖነንት የሚላችሁ ዲዛይን የተደረገችዋን እያንዳንዷን ኮምፖነንት ቢውልድ ታደርጋላችሁ፣ ኮድ ታደርጋላችሁ ማለት ነው። ከኮድ ካደረጋችሁ በኋላ ዩኒት ቴስት ታካሂዳላችሁ። ያቺ ኮድ ሰርታለች አልሰራችም፣ ከሌላዋ ኮምፖነንት ጋር ኢንተግሬት እያደረጋችሁ አሁንም ቴስት ታደርጋላችሁ፣ ኢንተግሬት ቴስት ታካሂዳላችሁ። እንዲህ እያደረጋችሁ ወደ ሌላም ሲስተም ልቀይሩ ትችላላችሁ ማለት ነው። ይሄ ኢምፕሊሜንቴሽን ፌዝ ላይ ያለው በቃ ቤዚካሊ ግን ኢምፕሊሜንቴሽን ኬዝ ላይ ኮዳችሁን ነው የምጽፉት ማለት ነው። በደንብ አድርጋችሁ ኮዳችሁን ሙሉ እንትኑን ኮምፖነንቶቻችሁን ትጽፋላችሁ ማለት ነው። አራተኛው ስቴጅ ቴስት ማድረግ ነው። አራተኛው ቴስቲንግ የሚባለው የሶፍትዌር ዴቨሎፕመንት ላይፍ ሳይክል ነው። ቴስት ማለት ምን ማለት ነው? ቴስት ማለት እነዛ የጻፏቸው ኮዶች በደንብ ይሰራሉ ወይ፣ ችግር አያመጡም ወይ የሚለውን ነው። እንግዲህ የተለያዩ አይነት የቴስቲንግ አይነቶች አሉ። የተለያየ ቦታም በተለያዩ የቫሪየስ ሌቭልስ ላይ ቴስት ይደረጋል። እንግዲህ ሞስት ኮመን የሚባሉ በተለያየ ዶሜን ቢከፈሉም ዩኒት ቴስቲንግ የሚባል አለ፣ ሲስተም ቴስቲንግ የሚባል አለ፣ ዩዘር አክሴፕታንስ ቴስቲንግ የሚባል አለ። በሌላ ዶሜን ስታዩት ደግሞ ለምሳሌ ዋይት ቦክስ ቴስቲንግ የሚባል አለ፣ ብላክ ቦክስ ቴስቲንግ የሚባል አለ፣ ሪግሬሽን ቴስቲንግ የሚባል አለ እና ያለን ዲፈረንስ ሁሉም ያስፈልጋሉ። አሪፍ ናቸው። ዋይት ቦክስ ለምሳሌ የሚባል ከላይ ነው ነገሩን እንዲህ ብቻ አይታችሁ ከውጭ፣ ብላክ ቦክስ የሚባለው ከስር እንዲህ እያደረጋችሁ የምታደርጓቸው
በሌላኛው ዶሜን ስናየው ግን በሳይዝ ምናምን ስናየው ዩኒት ቴስት የሚባል አለ፣ ኢንተግሬሽን ቴስት፣ ሲስተም ቴስት፣ አክሴፕታንስ ቴስት አለ ማለት ነው። ዩኒት ቴስት የሚባለው ኢንዲቪዥዋል ኮምፖነንት ነው። አንድ ፈንክሽን ሊሆን ይችላል ወይም አንድ ክላስን ሊሆን ይችላል ቴስት የምታደርጉበት መንገድ ነው። ኢንተግሬሽን ቴስቲንግ የሚባለው ደግሞ እነሱን በአንድ ኢንተግሬት ስታደርጓቸው፣ ለምሳሌ የተለያዩ ፈንክሽኖችን በአንድ ስታደርጓቸው፣ የተለያዩ ክላሶችን በአንድ ስታደርጓቸው ኢንተግሬሽን ቴስቲንግ ይባላል። ሲስተም ቴስት የሚባለው ደግሞ ዘ ኢንታየር ሲስተም፣ አንድ ሲስተም ልክ ፊኒሽድ የሆነውን ሲስተም ቴስት ስታደርጉት ማለት ነው። ሰርቷል አልሰራም፣ አንዱ ከአንዱ በደንብ ኢንተግሬት አድርጓል አላደረገም የሚለውን ኢንታየር ሲስተም ስትሰሩ ሲስተም ቴስት ይባላል። አክሴፕታንስ ሲስተም የሚባለው ደግሞ ፋይናል ሲስተሙ አልጨረሳችሁ ስታበቁ በቃ መጨረሻ ላይ የምትሰሩት ማለት ነው። አክሴፕት ይደረጋል አይደረግም የሚለውን ቴስት የምታደርጉበት ነው። በሌላ ዶሜን ስናየው ደግሞ አሁንም ፈንክሽናል ቴስቲንግ፣ ፐርፎርማንስ ቴስቲንግ፣ ሬግሬሽን ቴስቲንግ ተብሎ ይከፈላል። ፈንክሽናል ቴስቲንግ ውስጥ የሚካተቱት እነ ዩኒት ቴስቲንግ፣ ኢንቴግሬሽን ቴስቲንግ እስካሁን ያየናቸው ማለት ነው። ስሞክ ቴስት፣ ዩዘር አክሴፕታንስ ቴስት፣ ሎካላይዜሽን ቴስት፣ ግሎባላይዜሽን ቴስት ፈንክሽናል ቴስቲንግ ነው። ፈንክሽናል ማለት የታዘዘለትን ፈንክሽናል ሪኳየርመንቱን ቴስት አልፏል አላለፈም ነው። ፐርፎርማንስ የሚባሉ ደግሞ ፐርፎርማንሱ ምን አይነት ነው። ለምሳሌ ፐርፎርማንስ ቴስት፣ ኢንዱራንስ ቴስት፣ ሎዱ እንዴት ይሸከማል፣ ቮሊሙ እንዴት ይሸከማል፣ ስኬሌብል መሆን ይችላሉ፣ ዩዜብል መሆን ይችላሉ። ይሄ ደግሞ ከፐርፎርማንስ ጋር የተያያዘ ቴስቲንግ አይነት ነው። ይሄኛው ፈንክሽናል ሪኳየርመንቱ ሰርቷል አልሰራም ነው። ቢፈጥንም ባይፈጥንም ፐርፎርማንሱ ጥሩ ቢሆንም ባይሆንም ማለት ነው። ሬግሬሽን ቴስት የሚባሉ ደግሞ አለ። ሰስቴንስ ቴስት፣ ኒው ፌቸር ቴስት፣ ሃይ ሪስክ ቴስት፣ ሃይ ዲፌክት ፌቸር ቴስት፣ ኤክስፕሎሬቲቭ ቴስት የሚባሉ ደግሞ ሬግሬሽን ቴስቲንግ የሚባሉ ከበድ ያሉ አሉ ማለት ነው። ይሄ የቴስቲንግ አይነት ነው። አምስተኛው ፌዝ ደግሞ የሶፍትዌር ዴቨሎፕመንት ላይፍ ሳይክል ዲፕሎይመንት ይባላል። እንግዲህ ሪኳየርመንት አይተናል፣ ዲዛይን አይተናል፣ ዴቨሎፕመንት አይተናል፣ ቴስት አይተናል። ቀጣዩ ዴቨሎፕመንት ይሆናል ማለት ነው። ዴቨሎፕመንት ሲባል ዲፕሎይመንት ይሆናል ማለት ነው። ዲፕሎይመንት ሲባል እንግዲህ የሰራችሁትን ኮድ ቴስት አድርጋችሁ ጨርሳችኋል አይደል? አሁን ስለዚህ ወደ ሲስተማችሁ ኢንስቶል ማድረግ ወይም ወደ ሰርቨራችሁ ላይ አፕሎድ ማድረግ ሊሆን ይችላል። እንደዚህ ብቻ ግን ለዩዘሩ ጥቅም ላይ እንዲሆን ምቹ ማድረግ ዲፕሎይመንት ይባላል። እንግዲህ እሱ ራሱ ከኢንፑት እና ከዴሊቨሬብል ይባላል። እነሱም በሙሉ ታካሄዳላችሁ ማለት ነው። የሚያስፈልጓቸው ኢንፑቶች ካሉ ዴሊቨር የምታደርጓቸው ነገሮች በሙሉ እዚህ ላይ ነው የሚሆኑት ማለት ነው። በአጭሩ ግን የዲፕሎይመንት የሚባለው ጎሉ ምንድን ነው ካላችሁኝ፣ ኮንዳክት አክቲቪቲስ ቱ ሜክ ሲስተም ኦፐሬሽናል፣ ሲስተሙን ኦፐሬሽናል ለጥቅም እንዲውል ማድረግ ነው። በቃ በአጭሩ ጎሉ ይሄ ነው። ያንን ዲፕሎይ ስታደርጉ ምን ታደርጋላችሁ? ሃርድዌር እና ሲስተም ሶፍትዌራችሁን ታመጣላችሁ። ለምሳሌ ሰርቨር ከሆነ የሚያስፈልጋችሁ ዲፕሎይ የምታደርጉበት ሰርቨር መከራየት ኦር ሰምቲንግ ምናምን፣ አጠቃላይ ግን ሃርድዌሮችን ወይም ሲስተም ሶፍትዌሮችን ኦፕሬቲንግ ለምሳሌ የሰርቨር ሶፍትዌር ሊሆን ይችላል፣ ሰርቨር ኦፕሬቲንግ ሲስተም፣ እንደዚህ አይነት ነገሮችን በሙሉ ታደራጃላችሁ ማለት ነው። ከዛ ፓኬጅ ኢንስቶል ኮምፖነንት የሚያስፈልጋችሁን ኮምፖነንቶች ለምሳሌ እንዳልኳችሁ የሰርቨር አፕሊኬሽኖች አሉ፣ እነሱ የሚያስፈልጓችሁን ኢንስቶል ማድረግ፣ ፓኬጆቹን ማውረድ ምናምን። ከዛ በኋላ እሱን የሚሰሩት ሰዎችን ትሬን ማድረግ፣ ከዛ ማስጀመር ነው በቃ። ከዛ በኋላ ዲፕሎይመንት ፕሮሚኔንት ትራንዚሽን ፌዝ፣ ከዛ ሲጨርስ ወደ እንትናችሁ ይሄዳል ማለት ነው። ዲፕሎይመንት ፌዝ ላይ ግን እንዳጠቃላይ እነዚህ ነገሮች ቢታዩ መልካም ነው ይባላል። የመጀመሪያው ኮንቲኒየስ ኢንተግሬሽን፣ ኮንቲኒየስ ዴሊቨሪ ነው። በየጊዜው ኢንተግሬት ማድረግ፣ በየጊዜው ዴሊቨር ማድረግ፣ ፕሮፐር ኮሚኒኬሽን በቲም ሄልፕፉል ዴቨሎፕመንት ቱልስ፣ ዲፕሎይመንት ቱልስ የሚባሉ እነሱን መጠቀም፣ አውቶሜሽን ቱሎችን መጠቀም፣ ቼክሊስት፣ የዲፕሎይመንት ቼክሊስት መኖር፣ ልክ እያንዳንዷ ቲክ እያደረጋችሁ ዲፕሎይ እንድታደረጋችሁ፣ ባክአፕ እና ሮል ባክ ስትራቴጂ መኖር፣ እነዚህ በሙሉ ዲፕሎይመንት ፌዝ ላይ ሊኖራችሁ የሚገቡ ነገሮች ናቸው። ስድስተኛው ሜንቴናንስ እና ሰፖርት ፌዝ ይባላል። በሶፍትዌር ዴቨሎፕመንት ላይፍ ሳይክል ስድስተኛው ፌዝ ነው። እንግዲህ ሪኳየርመንት ብለናል አንደኛ፣ ሁለተኛ ዲዛይን ብለናል፣ ሶስተኛ ኢምፕሊሜንቴሽን ወይም ኮዲንግ ብለናል፣ አራተኛ ቴስቲንግ፣ አምስተኛ ዲፕሎይመንት ብለን ስድስተኛ ሜንቴናንስ ነው። ይሄ ምንድነው ስራው? ፊክስ ሶፍትዌር በግስ ኦር ኢሹስ ዛት አር አይደንቲፋይድ ዱሪንግ ዩዜጅ ኦፍ ዘ ሶፍትዌር አፕሊኬሽን ኢን ፕሮዳክሽን ኢንቫይሮንመንት። ፕሮዳክሽን ኢንቫይሮንመንት ላይ አጠቃላይ በጥቅም ላይ ሲውል ማለት ነው። የሆኑ በጎች ሊኖሩ ይችላሉ፣ የተለያዩ ኢሹዎች ሊኖሩ ይችላሉ። እነሱን ፊክስ ማድረግ ማስተካከል ምናምን በሙሉ የሜንቴናንስ ወይም የሰፖርት ፌዝ ነው ማለት ነው። እነማን ናቸው? እነ ዴቨሎፐሮች ሊሆኑ ይችላሉ፣ ሊድ ዴቨሎፐሩ፣ ዩዘሮችም ሊሆኑ ይችላሉ። እነዚህ ፕሮሰስ ውስጥ ምን ይመስላል ካላችሁኝ፣ አፕዴት ማድረግ ሊሆን ይችላል፣ ሶፍትዌሩን ቴስት ማድረግ ሊሆን ይችላል፣ ፕሮግራሙን ኮዱን ኮንፊግሬሽን ማስተካከል ሊሆን ይችላል፣ ኢሹዎችን ፊክስ ማድረግ። እነዚህ በሙሉ ዴሊቨሬብሉ እንዴት ነው? ሶፍትዌር አፕሊኬሽን ዊዝ አቫይላብል ፕሮዳክሽን ፎር ዩዘርስ፣ ልክ ከጨረሳችሁ በኋላ ዴሊቨሪ ማድረግ ነው። በአፕዴት መልክ ሊሆን ይችላል፣ በፈለጋችሁ መልኩ ማለት ነው። እንደ አጠቃላይ ስናየው ግን ሪኳየርመንት፣ ዲዛይን፣ ኢምፕሊሜንቴሽን፣ ቴስቲንግ ለምሳሌ 1 ዓመት ቢወስድ ሜንቴናንስ በጣም ሰፊውን ጊዜ ይወስዳል። አንድ ሶፍትዌር ስትሰሩ ከሪኳየርመንት እስከ ቴስቲንግ ለምሳሌ 1 ዓመት ቢወስድባችሁ
ከዛ ለሚቀጥሉት 10 ዓመት ቢያገለግል ያ ሶፍትዌር 10ሩንም ዓመት ኦልሞስት ከአንዱ ዓመት በቀር ያለውን 10ሩንም ዓመት ሜንቴናንስ ያስፈልገዋል ማለት ነው። ዛት ሚንስ ሜንቴናንስ ብዙን ጊዜ የሚበላ ነገር ነው ማለት ነው። ሶ ሜንቴናንስ ቀላል ነገር አይደለም እሱ በራሱ። ሶፍትዌር ሜንቴናንስ ታይፖች አሉት። የመጀመሪያው ኮሬክቲቭ ሶፍትዌር ሜንቴናንስ ነው። ኮሬክት ማለት የተሳሳተውን ኮሬክት ማድረግ ነው። ፕሪቨንት ደግሞ ሳይሳሳት በፊት ፕሪቨንት ማድረግ አይነት ነገር ነው። ፐርፌክት ደግሞ ማስተካከል ነው። ፐርፌክት ማድረግ ባይኖረውም ስህተት ራሱ ባይኖረው በጣም ፐርፌክት ማድረግ ነው። አዳፕቲቭ ደግሞ ማላመድ ከሶፍትዌሮች ጋር ሃርድዌሮች ጋር ማላመድ አይነት የሶፍትዌር ሜንቴናንስ አይነት ነው። ዌል ይህን ይመስላል። አጠቃላይ ስድስቶቹ ፕሮሰሶች እነዚህን ይመስላሉ። የሶፍትዌር ዴቨሎፕመንት ላይፍ ሳይክል ፌዞች እነዚህን ይመስላሉ። ሌላኛው ሶፍትዌር ዴቨሎፕመንት ሜቶዶሎጂ ነው። እንግዲህ ከሌርድ የሶፍትዌር ሌርድ ነው ብለናል። ቱል እንትን ሜተድ የሚለው ላይ ይሄ ነው ሶፍትዌር ዴቨሎፕመንት ሜቶዶሎጂ የሚባለው ነው ማለት ነው። ሶፍትዌር ዴቨሎፕመንት ሜቶዶሎጂስ ምንድን ነው ካላችሁኝ፣ ይህ ራሱ ሶፍትዌር ኢንጂነሪንግ ላይ ራሱን የቻለ ትልቅ ቶፒክ እና ሰፊ ነው። ምን ማለት ነው ካላችሁኝ፣ ማፕ ኦፍ ሃው አን ኦርጋናይዜሽን ክሬትስ ሶፍትዌር። እነዚህን ስድስቶችን ፕሮሰስ ሲከተል አንድ ኦርጋናይዜሽን ሶፍትዌርን ክሬት ለማድረግ ምን አይነት ማፕ ሊኖረው ይችላል የሚለውን የሚያሳይ ሜቶዶሎጂ ነው። ሶ ኢት ቴክስ ዘ ፎርም ኦፍ ዲፋይንድ ፌዝስ ክሬት ቱ ዲስክራይብ ሃው እንዴት የሚለውን ነው የሚመልሰው። ኤንድ ዘ ላይፍ ሳይክል ኦፍ ፒስ ኦፍ ሶፍትዌር ላይፍ ሳይክሉን እንዴት አደርገዋለሁ የሚለውን የሚያሳይ ነው። ይህን መሰረት በማድረግ ሶፍትዌር ዴቨሎፕመንት ሞዴልስ የሚባሉ አሉ ማለት ነው። ሜቶዶሎጂዎቹ ሞዴልስ ይባላሉ። ብዙ አሉ። እነዚህ የሚታወቁት ናቸው። እንግዲህ ዋተርፎል፣ አይተሬቲቭ ኦር ኢንክሪመንታል የሚባል አለ፣ ቪ ሞዴል የሚባል አለ፣ ፕሮቶታይፕ ሞዴል የሚባል አለ፣ ስክራም ሞዴል የሚባል አለ፣ ካምፓን ሞዴል የሚባሉ እነዚህ በሙሉ የሶፍትዌር ዴቨሎፕመንት ሜቶዶሎጂ ሞዴልስ ናቸው ማለት ነው። ዋተርፎል ለምሳሌ በዚህ መልክ ነው። ስፓይራል የሚሰራ አይነት ነው። ፕሮቶታይፕ የሚባል አለ። እነዚህ ሁሉ በሙሉ ሜቶዶሎጂዎች ናቸው። በጣም ብዙ ናቸው እንደምታዩት። አጃይል የሚባል ዴቭ ኦፕስ፣ ራድ የሚባል ስፓይራል፣ አሁን ቅድም ያልኳችሁ ሊን የሚባል ሜቶዶሎጂ አለ። እነዚህ ሜቶዶሎጂ ናቸው። አክቹሊ እነዚህ ነገር ሶፍትዌር ዴቨሎፕመንት ብቻ ላይ አይደለም። አንዳንዶቹ ለምሳሌ ሊን የሚባለው ሶፍትዌር ዴቨሎፕመንት ብቻ ላይ አይደለም ሜቶዶሎጂ የሚታወቀው። ሶ እስኪ እናያቸው አንድ በአንድ። ለምሳሌ ዋተርፎልን እንይ እስኪ። ዋተርፎል ምንድን ነው ካላችሁኝ፣ ዋተርፎል ሊኒየር ነው፣ ሲኩዌንሻል ነው። ቀጥታ እንደዚህ ሊኒየር የሆነ አንዱ ከአንዱ ቀጥሎ ሲኩዌንሻሊ የሚሄድ የሞዴል አይነት ነው። እንግዲህ ፌዞቹ ያው ሶፍትዌር ዴቨሎፕመንት ላይፍ ሳይክል ላይ ያያችኋቸው ናቸው። ሪኳየርመንት፣ ዲዛይን፣ ኢምፕሊሜንቴሽን፣ ቴስቲንግ፣ ዲፕሎይመንት፣ ሜንቴናንስ ናቸው። እነዚህን ሳያካሂድ እንዴት ነው መሆን ያለበት ካላችሁኝ፣ ኤች ፌዝ መስት ኮምፕሊት ቢፎር ሙቪንግ ቱ ዘ ኔክስት። ይሄኛው ፌዝ መጀመሪያ ሪኳየርመንቱ ሲያልቅ ወደ ዲዛይን ነው መሄድ ያለበት እንጂ ሳይጨርስ መሄድ አይችልም ማለት ነው። ዲዛይኑ ሲያልቅ ኢምፕሊመንት ያደርጋል፣ ኢምፕሊሜንቴሽኑ ሲያልቅ ቴስት ያደርጋል፣ ቴስቱ ሲያልቅ ዲፕሎይመንት፣ እንዲህ እያለ የሚሄድ ነው። ላይክ ዋተር ፍሎዊንግ ዳውን ኤ ዋተርፎል፣ ልክ ውሃ ወደ ታች እንደሚወርደው ውሃ ወደ ላይ ስለማይመለስ ዋተርፎልም እንደዛ ነው። በስዕል ስናየው ይሄ ነው። ልክ እንደዚህ ሪኳየርመንቱ ሲጨርሱ ወደ ዲዛይን ላይ ትወርቃላችሁ። ዲዛይኑ ሲያልቅ ዴቨሎፕመንት ላይ፣ ዴቨሎፕመንቱ ላይ ቴስት፣ ይሄ ሲያልቅ እንዲህ እያለ እንደ ዋተርፎል ይወርዳል ማለት ነው። ይሄ ሞዴል የዋተርፎል ሞዴል ይባላል። ሌላኛው አጃይል ሞዴል ይባላል። ይሄ ደግሞ አይተሬቲቭ ነው። ያ እንደዛኛው ሲኩዌንሻል ሳይሆን አይተሬቲቭ ነው። አይተሬቲቭ ማለት ራሱን የሚደግም አይነት ማለት ነው። እንዲሁም ፍሌክሲብል ነው። ይሄ ጥቅሙ ምንድን ነው ካላችሁኝ፣ ለኮላቦሬሽን፣ ለአዳፕታቢሊቲ እና ከከስተመር ፊድባክ ለመቀበል አሪፍ ነው። በማርኬቱም ላይ ፖፑላር የሆነው ይሄ አጃይል የሚባለው ሜተድ ነው። እንዴት እንደሆነ እናየዋለን። ስራው ልክ ሶፍትዌር ዴቨሎፕመንት ላይፍ ሳይክሎችን እንዴት ይተገብራል? መጀመሪያ ፕላን ያደርጋል፣ ዲዛይን ያደርጋል፣ ዴቨሎፕ ያደርጋል፣ ቴስት ያደርጋል፣ ዲፕሎይ ያደርጋል፣ ሪቪው ይወስድና ላውንች ነው የሚያደርገው። ቀጥታ ላውንች ያደርግና ሉክ የመጀመሪያውን ዙር ላውንች ያደርግና አሁን ከሪቪዋ ቀጥሎ ዲዛይን ይጨምርባታል። የመጀመሪያውን ላውንች ጨረሰ አይደለ? አሁንም ይጨምራል፣ አሁንም ይቀጥላል። ዴቨሎፕ ያደርግና ቴስት ያደርጋል፣ ሁለተኛውን ይጨምራል ማለት ነው። አሁንም ፊድባክ ሪቪው ከተቀበለ በኋላ አሁንም እንደዚህ ይቀጥላል፣ ላውንች ያደርጋል፣ አሁንም ይቀጥላል። ስለዚህ ይሄን ነው የሚቀጥለው። ሴት ሪኳየርመንቱ ሴት ያደርጋል፣ ዲዛይን ያደርጋል፣ ዴቨሎፕመንት ያደርጋል፣ ቴስት ያደርጋል፣ ዲፕሎይመንት፣ ሪቪው፣ ዴሊቨሪ። ከዛ ፊድባክ ተቀብሎ እንደገና ወደ ሪኳየርመንት ተመልሶ ሁለተኛ ዙር ልክ አፕዴት እያደረገ እንደሚመልስ ማለት ነው። ስለዚህ በሁለተኛው ዙር ሌላ ስፕሪንት ይጨምራል። ስፕሪንት አለው የሚባለው እንደዛ ነው። ስፕሪንት ዋን የመጀመሪያውን ያካሂዳል፣ ከዛ ላውንች ያደርጋል፣ ከዛ ስፕሪንት ላይ ከዛ እንደገና ፕላን ያደርግና እንደገና ስፕሪንት ቱን ላውንች ያደርጋል፣ እንደገና ስፕሪንት ስሪን ላውንች ያደርጋል ማለት ነው። ሶ እየተቀበለ እየጨመረ የሚሄድ አይነት አጃይል ሜቶዶሎጂ ይባላል ማለት ነው። ሌላኛው የሜቶዶሎጂ አይነት ዴቭ ኦፕስ ሜቶዶሎጂ ወይም ሞዴልስ የሚባል ነው። ዴቭ ኦፕስ የሚባለው እንግዲህ ዴቨሎፕመንት አለ፣ እዚህ ኦፐሬሽን አለ ማለት ነው። ፕላን ታደርጋላችሁ፣ ኮድ ቢውልድ ቴስት ታደርጋላችሁ ዴቨሎፕመንት ላይ።
ከዛ ሪሊዝ ታደርጋላችሁ። ከዛ ዲፕሎይ ታደርጉታል፣ ኦፐሬት ታደርጉላላችሁ፣ ሞኒት። ይሄ ራሱን የቻለ ሳይክል ነው። ይሄኛው ራሱን የቻለ ሳይክል ይከተላል ማለት ነው። ሶ ዴቭኦፕስ የሚባለው ባጭሩ ዴቭኦፕስ የሚለው ቃሉ ራሱ ዴቭ የሚለው ከዴቨሎፕመንት ነው የመጣው። ኦፕስ የሚባለው አይቲ ኦፕሬሽን ላይ አጠቃላይ ዲፕሎይመንት ላይ ያለው ኦፕሬሽን የሚያሳይ ነው። እንዲሁም አፕሊኬሽን ዴሊቨሪው በስነስርዓት ተሰርቷል የሚለውን የሚያካትት የነዚህ የሶስቶቹ ውጤት ነው ዴቭኦፕስ የሚባለው ማለት ነው። በውስጡ ብዙ ቱል አለው። ሉክ እንግዲህ ፕላን አደረገ አይደለ? ኮድ አደረጋችሁ፣ ቢውልድ አደረጋችሁ፣ ቴስት አደረጋችሁ፣ ከዛ ሪሊዝ ታደርጉታላችሁ። ሪሊዝ ስታደርጉት ሌላ መንገድ ነው የሚከተለው። ይሄኛው ሌላ ራሱን የቻለ ነው፣ ሌላ ይከተላል። ዲፕሎይ ታደርጋላችሁ፣ ኦፐሬት ታደርጋላችሁ፣ ሞኒተር፣ ከዛ ፕላን አድርጋችሁ እንደገና ሴም ስቴፕ ትከተላላችሁ ማለት ነው። ኢንፊኒቲ ሆነ ማለት ነው። ኢንፊኒቲ ነው ባጭሩ። ለሁሉም ግን የተለያዩ ቱሎች ትከተላላችሁ። ለምሳሌ ኮዲንግ ላይ ጊት ልትጠቀሙ፣ ጂራ፣ ኮንፍሉንስ እነዚህን የምትጠቀሟቸው ቱሎች ናቸው። የተለያዩ ቱሎች። ቢውልድ ላይ ኤስቢቲ ማቨን ትጠቀማላችሁ። ቴስቲንግ ላይ እነ ሰሌኒየም፣ እነ ጄዩኒት፣ እነ ጄንኪን ትጠቀማላችሁ። ሪሊዝ ላይ እንደዚሁ ጄንኪን እና ኮድሺፕ፣ ሞኒተሪንግ ላይ ናጊዮ፣ ስፕለንክ፣ ዳታ ዶግ የሚባሉ ትጠቀማላችሁ። ኦፐሬሽን ላይ ቼፍ፣ አንሲብል፣ ኩበርኔት ትጠቀማላችሁ። ዲፕሎይ ላይ እነ ዶከር እና ኤደብሊውኤስ እነዚህን ሁሉ ትጠቀማላችሁ ማለት ነው። በአጭሩ ይህን ሁሉ ቱል ልትጠቀሟቸው የምትችሉት ናቸው በዴቭ ኦፕስ ላይ ማለት ነው። አራተኛው ሊን የሚባል ፕሪንሲፕል ነው። ሊን የሚባለው እንግዲህ ከሌላ ከሶፍትዌር ዓለም ወጣ ብሎ የመጣ ነው፣ ወደ ሶፍትዌሩ ዓለም የመጣ ነው። እነዚህም 5 እንትኖች ይከተላል። የመጀመሪያው ግን የሚያተኩረው ከሌሎች ለየት የሚያደርገው ቫልዩ ላይ ነው። የከስተመሬ ወይም ችግሩን ልፈታለት ያሰብኩት እንትን ቫልዩ ደሊቨር ማድረግ ላይ ነው ትኩረቱ ማለት ነው። ከዛ ቶሎ ቫልዩ ዲፋይን ካደረገ በኋላ ቫልዩ ስትሪም ክሬት ያደርጋል፣ ፍሎውን ያስተካክላል፣ ስታብሊሽ ፑል ያደርጋል፣ ፐርፌክሽን በቀጥታ ወደ ስራው ነው የሚገባው ማለት ነው። እነዚህን 5 ተከትሎ ነው። ሶ ቀጥታ ለርን ያደርጋል፣ ቢውልድ ያደርጋል፣ ሜዥር ያደርጋል፣ አሁንም ለርን ያደርጋል። በቃ አይዲያ፣ ፕሮዳክት፣ ዳታ ይጠቀማል። በቃ እነዚህ አይዲያ ይመጣልታል፣ ቢውልድ ያደርጋል። ከዚያ ያን ቢውልድ ያደረገውን ፕሮዳክት ሜዥር ያደርጋል። ከዛ ሜዥር አድርጎ ያገኘውን ዳታ ይማርበታል። ይሄ ሊን ስታርታፕ ሜቶዶሎጂ ይባላል። ከስታርታፕ እንደ ስታርታፕ ሜቶዶሎጂ ነው። ይሄ ሁሉ አለ እንግዲህ። ይሄን ካል አጃይልን አየን፣ ዋተርፎል አለ፣ ሊን አየን። ከዚህ ውስጥ ልክ እንደዚህ በጣም ብዙ ግን አሉ። ኤክስትሪም ፕሮግራሚንግ የሚባል አለ፣ ፕሮቶታይፒንግ ሜቶዶሎጂ አለ፣ ዳይናሚክ ሲስተምስ የሚባል ራድ የሚባል አለ፣ ስፓይራል የሚባል አለ፣ ጆይንት አፕሊኬሽን፣ ስክራም፣ ራፒድ አፕሊኬሽን። ይሄ ሁሉ አለ። ብዙ አይነት የሜቶዶሎጂ አይነቶች አሉ ማለት ነው። እንግዲህ ለተወሰነ እነዚያን አይተናል ማለት ነው። ይህን ካል ቀጣዩ ሶፍትዌር አርኪቴክቸር ፓተርን እናያለን። ፓተርን ማለት ምንድን ነው? አርኪቴክቸር ፓተርን ልክ ህንፃ እንደሚገነባ አርኪቴክት ማለት ነው። ሶፍትዌርም አርኪቴክቸራል ፓተርኖች አሉ። እነዛ አርኪቴክቸራል ፓተርን ምን ይመስላሉ የሚለውን እኔ ደግሞ እሺ፣ የሚታወቁ ቶፕ 5 ሞስት ዩዝድ አርኪቴክቸር ፓተርን የሚባሉ በሶፍትዌር ዓለም እነዚህ 5ቶቹ ናቸው። የመጀመሪያው ሌየርድ አርኪቴክቸር ነው፣ ሌየር የሚጠቀም ማለት ነው። ከዛ ኢቨንት ድራይቭን አርኪቴክቸር፣ ማይክሮ ከርነል አርኪቴክቸር፣ ማይክሮ ሰርቪስ እና ሞኖሊቲክ አርኪቴክቸር ይባላል። ሌየር አርኪቴክቸር እንደምታዩት ነው እንግዲህ ቢዝነስ ሌየር አለ፣ ሌየሮች ነው የሚከተለው። ቢዝነስ ሌየር አለ፣ አንድ ሶፍትዌር ስትሰሩ ነው ነግሬያቸዋለሁ። እንግዲህ ፕሬዘንቴሽን ሌየር የሚባለው ለዩዘሩ የሚታይ ለምሳሌ ዩአይዎቹ ለምሳሌ ዌብሳይት ላይ ወይም አፕሊኬሽን ላይ ለኛ የሚታየን ለዩዘሩ ፕሬዘንቴሽን ሌየር የሚባላል። እሱ ፕሬዘንቴሽን ላይ የምንነካውን የሚተገብርልን ቢዝነስ ሌየር የሚባል ደግሞ አለ፣ ባክኤንድ ላይ ማለት ነው። ቢዝነስ ሌየሩ ደግሞ ከዳታቤዙ ጋር እንዲያወራ እንደ ኢንተርፌስ የሚያገለግለው ፐርሲስተንስ ሌየር የሚባል አለ። ዋናው ደግሞ ዳታው ስቶር የሚደረግበት ዳታቤዝ ሌየር የሚባል አለ። ይሄ ሞስት ፖፑላር ነው፣ ሌየርድ አርኪቴክቸር ይባላል። ሌላኛው ኢቨንት ድራይቭን አርኪቴክቸር የሚባል ደግሞ አለ። ኢቨንት ድራይቭን አርኪቴክቸር ደግሞ ኢቨንት ቤዝድ ነው ነገሩ ሁሉ ማለት ነው። እዚህ ዩዘሩ ላይ ለምሳሌ አንድ ኢቨንት ክሬት ብናደርግ ወደ ሁሉም ዲስትሪቡት ልትሆን ትችላለች ማለት ነው። ያቺ ኢቨንት ዲስትሪቡትድ የምትሆንበት አይነት መንገድ ነው። ማይክሮ ከርነል አርኪቴክቸር ደግሞ የሚባለው እንደምታዩት ማይክሮ ከርነል ሌቭል ላይ ያለ ማለት ነው። ማይክሮ ሰርቪስ የሚባል ደግሞ አለ። እነዚህም እንደምታዩት ኤፒአይ ጌቶች ይኖራሉ፣ የተለያዩ ማይክሮ ሰርቪሶች ይኖራሉ፣ የተለያዩ ታስኮች ማለት ነው። ለምሳሌ ሰርቪስ ኤ፣ ሰርቪስ ቢ፣ ሰርቪስ ሲ የሚባል አለ። የሆነ ነገር ስትነካ ያችን የሚቀበላት ኤፒአይ ጌትዌይ ብቻ ነው የሚቀበላት። ወደ እሷ ሰርቪስ ብቻ ይሄዳል። ይሄ አይነት ሞዴል ደግሞ አለ። ሞኖሊቲክም የሚባለው እንደዚህ። ይሄ ደግሞ ሙሉውን ሲንግል ኢንስታንስ ነው ያለው። አጠቃላይ ቢዝነስ ሎጂኩን የሚቆጣጠረው አንድ ነው። ዩዘር ኢንተርፌሱ አለ። ከዛ የሚመጣለትን ሙሉውን የሚቆጣጠር እሱ ይሆናል። አንድ ዳታቤዝ አለው፣ እሱን ይጠቀማል ማለት ነው። ይሄን ይመስላል ኢቨንት ድራይቭን አርኪቴክቸሩ ይሄ ነው። ፕሮዲውሰሩ የሆነ ነገር ሲያደርግ ሙሉ ዲስትሪቢዩተር ኮንሱመሩ ጋር የሚሄድበት መንገድ ኢቨንት አርኪቴክቸር ይባላል። ሞኖሊቲክ አርኪቴክቸር የሚባለው እዚህ ጋር ሙሉ ነገሩ የቢዝነስ ሎጂኩ አንድ ቦታ የሚሆንበት ነው። ከዛ ዩአይዎችን የሚያስተናግደው እሱ ብቻ ሲሆን ነው። ሌየርድ አርኪቴክቸር የሚባለው ሙሉ ይሄ ነው። አንድ ሪኩዌስት ሲመጣ
በእነዚህ ሌየሮች ሁሉ ላይ የሚያልፍበት መንገድ ከዛ ከተከናወነ በኋላ ሰርቪሱ ደግሞ ወደ ላይ የሚወጣበት መንገድ ነው። ማይክሮ ሰርቪስ አርኪቴክቸር የሚባሉ ደግሞ ኤፒአይ ጌትዌዎቹ የተለያየ ማይክሮ ሰርቮች ለተለያየ ጉዳይ የተለያዩ ማይክሮ ሰርቮች የሚኖሩበት ከዛ ክሊያንቱ የሆነ ነገር ሲያደርግ ልክ እንዳልኳችሁ ማለት ነው። ይሄን ይመስላል። እንደ አጠቃላይ ግን ሶፍትዌር አርኪቴክቸር ብዙ አይነት ነው። ስታይሉም ፓተርኑም ብዙ አይነት ነው። እነዛ ለሳምፕል ነው። በተለያየ ዶሜንም ይከፋፈላሉ። ለምሳሌ ሶፍትዌር አርኪቴክቸርን ባይ ኮኔክሽን ስታዩት ረስት፣ ባክኤንድ ፎር ፍሮንት ኤንድ፣ ፒር ቱ ፒር፣ ሶዋ፣ ክሊያንት ሰርቨር ብላችሁ ሊከፋፍሏቸው ትችላላችሁ። በኢቨንት ስታዩት ፐብሊኬሽን ሰብሊኬሽን የሚባል ሲኪዩአርኤስ፣ ኢቨንት፣ ሶርስ፣ ሪአክቲቭ ምናምን። ባይ ፐርፐስ ስታዩት ኤፒአይ ፕላትፎርም፣ ዲጂታል እንዲህ ማለት ትችላለች። ባይ ኮምፖዚሽን ስታዩት ማይክሮ ሰርቪስ፣ ሞኖሊቲክ፣ ናኖ ሰርቪስ፣ ማይክሮ ከርነል፣ ፕለጊን እንደዚህ አድርጋችሁ ልክ ባይኖሎጂ፣ ባይ ስትሪም፣ ባይ ዳታ መከፋፈል ትችላላችሁ ማለት ነው። ይህን ይመስላል አጠቃላይ የሶፍትዌር አርኪቴክቸሩ ማለት ነው። ይሄ እንግዲህ አጠቃላይ ሶፍትዌር አርኪቴክቸር እና ፓተርን ነው። ቀጣዩ ደግሞ ስለ ሶፍትዌር ዴቨሎፕመንት ላንጉጅ ነው። እንግዲህ ይህን ሁሉ ስታወሩ ሶፍትዌር ዴቨሎፕመንት ስትሰሩ ምን አይነት ፕሮግራሚንግ ላንጉጅ ነው የሚጠቀመው የሚለውን ደግሞ በተወሰነ መልኩ በሌላ ቪዲዮ ፕሮግራሚንግ ላይም የተወሰነ ነገር አይተናል። በጣም ብዙ አይነት የፕሮግራሚንግ ላንጉጅ አሉ እንደምታውቁት፣ በጣም ብዙ ጃቫስክሪፕት፣ ታይፕ ስክሪፕት፣ ሲ ሻርፕ በጣም ብዙ ናቸው። እንግዲህ ኤችቲኤምኤል ራሱ፣ ጃቫ፣ ፓይተን ምናምን የሚባሉት በሙሉ እነዚህ ላንጉጆች ናቸው። ፍሬምወርኮች አሉ እዚህ እንደምታዩቸው። እነዚህ ላንጉጅ መቼ እንዴት እንጠቀማቸው ሶፍትዌራችን ላይ የሚለውን ለማየት የመጀመሪያው እንደ ኬሪየር ጎላችሁ ይወሰናል። መጀመሪያ ከሶፍትዌር ዴቨሎፕመንት ብራንቾች ውስጥ የትኛው ላይ መቀጠል ፈልጋለሁ። ለምሳሌ ፍሮንት ኢንድ ላይ ከሆነ የምትቀጥሉት ጃቫስክሪፕት፣ ኢልም፣ ታይፕ ስክሪፕት የሚባሉት ፕሮግራሚንግ ላንጉጆች ወሳኝ ናቸው። ባክኤንድ ላይ ከፈለጋችሁ ጃቫስክሪፕት፣ ስካላ፣ ፓይተን፣ ጎ፣ ረቢ ከነዚህ አንዱን መምረጥና በዛ ላይ መቀጠል ትችላላችሁ። አይ ሞባይል ነው ካላችሁ ደግሞ ስዊፍት አለ፣ ጃቫ አለ፣ ኦብጀክቲቭ ሲ አለ፣ ጃቫስክሪፕት ራሱ አለ ሪአክቲቭ ኔቲቭ ላይ ማለት ነው። እነ ኮትሊን ራሱ አሉ፣ እነሱ መጠቀም ትችላላችሁ ማለት ነው። ጌም ዴቨሎፕመንት ነው ላይ ነኝ ካላችሁ ዩኒቲ እና ታይፕ ስክሪፕትን መጠቀም ትችላላችሁ። አይ ዴስክቶፕ ነው ካላችሁ ስካላ፣ ጎ፣ ፓይተንን መጠቀም ትችላላችሁ። ሲስተም ፕሮግራሚንግ ላይ ነው ካላችሁ ጎ እና ረስት ላይ መቀጠል ትችላላችሁ ማለት ነው። ሶ እንደ ኬሪራችሁ የተለያየ ፕሮግራሚንግ ላንጉጅ መምረጥ ትችላላችሁ ማለት ነው። ግን አንዱን ብትጠቀሙ ብዙ ቦታ ልታገኙ ትችላላችሁ። ለምሳሌ ጃቫስክሪፕትን ብትጠቀሙ ፍሮንት ኢንድ ላይ ታገኙታላችሁ፣ ባክኢንድ ላይ ታገኙታላችሁ፣ ሞባይል ላይ ታገኙታላችሁ። ኦልሞስት እንደዚህ ያለ ጃቫስክሪፕትን ብታዩት ማለት ነው። እነዚህም ላይ አለ። ፓይተንን ብታዩት እንደምታዩት እዚህ ባክኢንድ ላይ አለ፣ እንደምታዩት ዴስክቶፕ ላይ አለ፣ ጌምም ላይ ይኖራል። እንደዚህ ፖፑላር የሆኑትን መምረጡም ብልህነት ይሆናል። አይ በፕሮግራሚንግ ላንጉጅ ነው ካላችሁኝ ሲ ፕላስ ፕላስ ብትማሩ ኦፐሬቲንግ ሲስተም፣ ጌሞችን፣ ጂዩአይ ቤዝድ አፕሊኬሽን፣ ዌብ ብራውዘሮችን ትሰራላችሁ። ሲ ሻርፕ ብትሰሩ ጌሞችን፣ ዌብ ሰርቪሶችን፣ ኮንሶል አፖችን፣ ዌብ አፖችን መስራት ትችላላችሁ። ጃቫ ብትማሩ አንድሮይድ አፖችን፣ ጌሞችን፣ አሁንም ዌብ አፕሊኬሽኖችን ቢግ ዳታ ላይ አይኦቲ ላይ መስራት ትችላላችሁ። ፓይተን ብትማሩ ዌብ አፕሊኬሽኖች፣ ዳታ ሳይንስ ላይ፣ ዴስክቶፕ ግራፊካል ኢንተርፌስ ላይ፣ አውቶሜሽን፣ ማሽን ለርኒንግ፣ ዳታ ቪዥዋላይዜሽን ፓይተን ከተማራችሁ መስራት ትችላላችሁ። ጃቫስክሪፕት ብትማሩ ዌብ አፕሊኬሽኖችን፣ ሰርቨር አፕሊኬሽኖችን፣ ዌብ ሰርቨሮችን፣ ጌሞች እነዚህ ያሉበት ነገር ላይ መጠቀም ትችላላችሁ። ዌብ አፕሊኬሽን ፒኤችፒ ብትማሩ ደግሞ ዌብ አፕሊኬሽን፣ ኮንቴንት ማናጅመንት ሲስተሞች ላይ፣ ጂዩአይ፣ ኢሜጅ ፕሮሰስ፣ ግራፊክ ዲዛይን ሁሉ ላይ ሊጠቅማችሁ ይችላል ማለት ነው። ሶ እኛ እንግዲህ ጃቫስክሪፕት ሙሉ ኮርስ አለን እንደምታውቁት። ፓይተን ደግሞ ጃቫስክሪፕት እና ፓይተን አሁን የሰመር ኮርስ አለን። ሬጂስተር ማድረግ ትችላላችሁ ከታች ገብታችሁ ባይ ዘ ዌይ በዚሁ አጋጣሚ ማለት ነው። ኦኬ ይህን ካል ቀጥለን ሶፍትዌር ኢንጂነሪንግ ፕሪንሲፕሎች የሚባሉ ደግሞ አሉ። እነሱም በተወሰነ መልኩ ማሳየት ፈልጋለሁ። ምን ማለት ናቸው ግን ሶፍትዌር ኢንጂነሪንግ ፕሪንሲፕል ካላችሁኝ፣ እነዚህ ሁሉ እስካሁን ያወራነውን ነገር ስንከተል ፕሪንሲፕል አለው፣ የየራሱ ፕሪንሲፕሎች አሉ እስካሁን ድረስ የመጡ ማለት ነው። ለምሳሌ አጃይል የሚጠቀም ሰው አጃይል ፕሪንሲፕል ይጠቀማል። ዲዛይን ስቴጅ ላይ ሲኖር የዲዛይን ፕሪንሲፕሎች መጠቀም ይችላል። ኮድ ሲያደርግ ኮዲንግ ፕሪንሲፕሎች ይጠቀማል። ቴስት ሲያደርግ ቴስት ፕሪንሲፕሎች አሉት። ፕሮሰሱ ላይ ፕሮሰስ ፕሪንሲፕሎች አሉት። እነሱ መጠቀሙ አሪፍ ነገር ያፋጥንለታል ማለት ነው። ለምሳሌ ሶፍትዌር ዲዛይን ፕሪንሲፕልስ የሚባሉ አሉ የሚታወቁ እነ ኪስ፣ ድራይ፣ ሶሊድ፣ ሜንቴን ዘ ቨርዥን፣ ይሄ ሁላ ሰፓሬሽን ኦፍ ኮንሰርን፣ ሚኒማይዝ፣ አፕሩቭ ዲዛይን፣ እነዚህ የምታዩቸው በሙሉ የሶፍትዌር ዲዛይን ፕሪንሲፕሎች ናቸው። ምንድን ናቸው ካላችሁ፣ ለምሳሌ ድራይ ማለት አህጽሮተ ቃል ነው። ዶንት ሪፒት ዩርሰልፍ ማለት ነው። ምን ማለት ነው? ራይት ዘ ሴም ኮድ ኦንሊ ዋንስ ዱ ኖት ኮፒ ፔስት። አንድ ጊዜ ኮድን ትጽፋላችሁ፣ ከዛ በኋላ ኮፒ ፔስት ሳታረጉ በቃ እሷን ብቻ እየጠራችሁ ኮል እያደረጋችሁ ትጠቀማላችሁ ማለት ነው። ራሱን አትርገም ነው ባጭሩ። ለዛም ነው ፈንክሽን ክላስ የሚባሉ ኮንሴፕቶችም የመጡት ለዛ ነው። ፈንክሽን ዓላማው
አንድ ጊዜ ለተለያየ ፐርፐዝ የሚውል ፈንክሽን ክሬት አድርጋችሁ እሱን መጥራት ነው። ያ ግን የሚባል ደግሞ አለ። እሱ ደግሞ ዩ አር ናት ጎና ኒድ ኢት የሚባለው ምንድነው? ይሄ ደግሞ ላያስፈልግ ይችላል። ዶንት ራይት ኮድ ዩ ዶንት ኒድ ራይት ነው። አሁን ካላስፈለገ የሆነ ኮድ ሊጠቅም ይችላል ብለህ ኮድ አታርግ ነው ባጭሩ። ላይጠቅም ይችላል በቃ ሲያስፈልግ ጻፍ ነው። ሌላኛው ኪስ የሚባል አለ። ኪስ ማለት ደግሞ ኪፕ ኢት ሲምፕል ስቱፒድ ማለት ነው። በቃ በተቻላችሁ ክሬት ዘ ሲምፕለስት ሶሉሽን ዩ ካን ቲንክ ኦፍ ሪፋክተር። በቃ ዘ ሲምፕለስት የሚባለው የሆነ ውስብስብ የሆነ ኮድ አትጻፉ ነው ባጭሩ። ሳይን የሚባል አለ። አሁንም ሲምፕል ኢዝ ኖት ኢዚ ማለት ነው። ይሄ ደግሞ ኢትስ ሃርደር ቱ ክሬት ሲምፕል ሶሉሽን ዛን ኮምፕሌክስ ዋን። ሲምፕሊሲቲ ሪኳየር ዊል ስቲል ዱ ኢት። በተቻላችሁ አሁንም ሲምፕል አድርጉት ኮዳችሁ ነው። እነዚህ ይታወቁ ናቸው። ሌላ ዘ ክሬሽን ኢት ኦል ኤግዚስት ኪስ የሚባለው ሜቴን ዘ ቪዥን የሚባል አለ። ዋት ዩ ፕሮዲውስ አዘርስ ዊል ኮንሱም የሚባል አለ። ቢ ኦፕን ቱ ዘ ፊውቸር የሚባል አለ። የምትጽፈውን ጽሁፍ ማለት ነው። ፕላን ኤሄድ ፎር ሪዩዝ የሚባል አለ። ቲንክ እነዚህ የደቭ ፕሪንሲፕሎች ይሆናሉ ማለት ነው። ከነዚህ ውስጥ እነዚህ መጠቀም አለባችሁ ይኖርባችኋል ማለት ነው። ሌላኛው ደግሞ ቤስት ፕራክቲስስ ኦፍ ሶፍትዌር ዴቨሎፕመንት ነው። እንግዲህ እነዚህኞቹ እንደምታውቋቸው ፕሪንሲፕሎች ናቸው። ሶፍትዌር ኢንጂነሪንግ የምትከተሏቸው ፕሪንሲፕሎች ናቸው። ይህ ደግሞ ቤስት ፕራክቲሶች የሚባለው ደግሞ በሶፍትዌር ዴቨሎፕመንቱ ዓለም ቤስት ፕራክቲስ የሚባሉ ብትጠቀሟቸው የሚባሉ ናቸው። ለምሳሌ በተቻላችሁ በሁሉም ፎርማቸው አጃይል ብትሆኑ፣ አውቶሜትድ ቴስት ብታረጉ፣ ቴስት ድራይቭን ዴቨሎፕመንት ብትከተሉ፣ መጀመሪያ ቴስት አድርጋችሁ ወደ ዴቨሎፕመንቱ ብትሄዱ፣ ኮንቲኒዩስሊ ኢንተግሬት ብታረጉ፣ ሲስተማችሁን ቼክ እያረጋችሁ ኢንተግሬት እያረጋችሁ ብትሄዱ፣ ዲዛይን ፓተርን ብትጠቀሙ፣ ኮድ ሪቪው ቢኖራችሁ፣ የሆነ ሰው ኮድ ሪቪው ኮዳችሁን ሪቪው የሚያደርግ አካል ቢኖር፣ ፔር ፕሮግራሚንግ ሁለት ሰዎች አንድ ማሽን ላይ እንዲሰሩ ቢደረግ፣ አንዱ ይጽፋል አንዱ እንትን ያደርጋል ሪቪው ያደርጋል፣ አውቶሜትድ ቢውልድ ቢደረግ፣ እነዚህ ቤስት ፕራክቲሶች ናቸው ባጭሩ ማለት ነው። ሶ የሚታወቁት ኮንቲኒስ ኢንተግሬሽን፣ ኮንቲኒስ ዴቨሎፕመንት፣ አውቶሜትድ ቴስቲንግ፣ ዩዝ ቨርሽን ኮንትሮል መጠቀም፣ ኮንቴነር መጠቀም፣ ማይክሮ ሰርቪሶችን ቢውልድ ማድረግ፣ ሴኩሪቲን ፕራዮሪታይዝ ማድረግ፣ ዶክመንት ማድረግ ኮዳችሁን። እነዚህ ባጭሩ ሞደርን ቤስት ፕራክቲሶች የሚባሉ ናቸው። ብትከተሏቸው አሁንም መልካም ይሆናል ማለት ነው። በሶፍትዌር ኢንጂነሪንግ ጆርናችሁ ላይ በጣም ብዙ ናቸው። ስታርት ዊዝ ዩዝ ኬዝ፣ ዲፋይን ሪኳየርመንት ስኮፕ፣ እንዲህ እያደረጋችሁ ብዙ አሉ። አክቹዋሊ ብዙ ናቸው። እነሱ መከተል ትችላላችሁ። ሌላኛው ሶፍትዌር ዴቨሎፕመንት ቱሎች እና ቴክኖሎጂዎችስ ምን ይመስላል? የቱል ሌየር ይሄን ይመስላል ማለት ነው። በጣም ብዙ ቱሎች አሉ እንደምታዩት። ለምሳሌ ፍሬምወርኮች አሉ፣ ዲዛይን ቱሎች አሉ፣ እንደምታዩት ኮንቴንት ማናጅመንት ሲስተሞች አሉ፣ የተለያዩ ቱሎች አሉ። እነሱን በደንብ መጠቀም ነው። የዳታቤዝ እንትኖች አሉ፣ ቴክኖሎጂዎች አሉ። እነሱን የሚያስፈልጓችሁን በደንብ ማወቅ። ኦፐሬቲንግ ሲስተም ላይ ያሉ አሉ። ይሄ ሁላ ኤዲተሮች አሉ፣ ሉክ ዳታቤዞች ሙሉ እነዚህ ቱሎች እና ሶፍትዌሮች ናቸው። እነሱን የዲፕሎይመንት ቱሎች እንደ ሄሮኩ አይነት የክላውድ ዳታቤዞችን እነሱን ማወቅ እና ማየት ሌላኛው አስፈላጊ ነገር ነው ማለት ነው። ይህን ይመስላል አጠቃላይ ስለ ሶፍትዌር ኢንጂነሪንግ የሆነ ኦቨርቪው የሰጠው ይመስለኛል። ቻናሉን ሰብስክራይብ አድርጉት። ሞር ስለ እያንዳንዱ በሌላ ቪዲዮ ልንመጣ እንችላለን። በዚህ ክረምት የፓይተን እና የፍሮንት ኢንድ ዌብ ዴቨሎፕመንት ኮርሶች አዘጋጅተናል። መማር የምትፈልጉ ከስር ባለው ሊንክ ሬጂስተር አድርጉ። ለአሁን ሰብስክራይብ አድርጉ፣ ሼር አድርጉልን። ሰላም ብለናል።